ስታወራ ይሄ እኮ ጠጅ ቤት አይደለም። እዚህ ለመዳችሁ ጠጅ ዘው ደጀ ሰላም አይደለም። ስለዚህ ተረጋግተህ አውራ ስታወራ ማለት ነው። አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዙ ተወውና አንሞካከራትም በአማርኛ ተወው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ያኔም ጥያቄ ነው ኡስታዝ። ካለ ስጠን ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ከአብ ጋር አንድ ሆኖ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ስለዚህ ቃል በቃል ነው የምፈልገው። ኤግዛክት ወርድ ፋላሲ ነው ይሄ እኮ። ኤግዛክት አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ ስጠኝ። አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ለመለስ እሺ፣ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመጥ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ኮን ዋናው ጥያቄ እኔ አንድ ጥያቄ ልጠይቅህ አባት። አጥሽ ማውቀው ከሆነ መልሳለሁ። ኦኬ እሺ። ማርቆስ 10:17 ላይ ማለት ነው እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለት፣ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው ማለት ነው ኢየሱስን። አሁን ማለት ነው ተመልከቱ። ደግሞ አሁን ሌላ ደግሞ ልስጣችሁ፣ ስሙ። እናገራለሁ አንዳንድ ሰዎች በጣም ስለሚረበሹ በተለይ አብሉዲ ዘሮ። ታዲያ እንደዛ ከሆነ ኢየሱስ አምልኳል ወይስ አላመለከም ነው አሁን የዩቲ ጥያቄ። ኢየሱስ ራሱን አላመለከም ሊያመልክም አይችልም ማለት ነው ይህ ሰውዬ። አሁን ቀጣዩ ነው አሁን ፈተናው። ተመልከቱ፣ አዳምጡ፣ ተከታተሉኝ። በአላህ በጣም አጽንኦት ነው የሚሰጠው። ለምሳሌ ስግዱ ቃል ኢየሱስ ክርስቶስ ሰግዷል አልሰገድም? በጌቴ ሰማይ አትፍሩ፣ ምንም አትፍሩ፣ እሺ አትወዛገቡ፣ አትደንግጡ፣ እንደ ሰካራም ቀጥ ብላችሁ ቁሙና አስቡ። ተንሰቡ ሰግዷል አልሰገድም? ለማ በግልጽ ለአብ ይላል መጽሐፍ። አትፍሩ፣ አይዟችሁ፣ እንዴ አይዟችሁ እያልኳችሁ ነው። አያስፈራም ይሄ እንዴ? አያስፈራም። ለአብ ሰግዷል ይላል መጽሐፍ፣ ምንም ጥርጥር የለውም። እናገራለሁ አንዳንድ ሰዎች እናመሰግናለን። ኢየሱስ ለአብ ሰግዷል፣ ለራሱ ግን አልሰገደም። ስለዚህ ኢየሱስን የማያካትት ምን አለ ማለት ነው? አምልኮ አለ ማለት ነው። አምልኮ አለ ማለት ነው። ለአብ ሰግዷል፣ ግን ለወልድ አልሰገደም። ተመልከቱ ማለት ነው። አሁን ሌላው ደግሞ ለዩቲ ሊጨምርላት ድንግል ማርያም ማኅፀን ውስጥ ኢየሱስን የፈጠረው ማን ነው? ኦርቶዶክሶች ስላሴ ይላሉ፣ ፕሮቴስታንት ደግሞ አብ ይላሉ። ከዛ ለኦርቶዶክስ ገልብጠ የምንነግራቸው ኢየሱስ ራሱን ፈጥሯል ወይ? ራሱን ፈጥሯል? አይ አልፈጠረም። ማን ነው የፈጠረለት? አብ ነው የፈጠረለት። የክርስቶስ አባትና አምላክ የተባለው አብ ነው። ለምን? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አንድምታው ምን ይላል? ወደ አምላኬና ወደ አምላካችሁ የሚለውን ወደ ፈጣሪና ወደ ፈጣሪያችሁ ነው የሚለው። ወልድም በስጋ ስለሚፈጥረው አምላኬ ይለዋል። አንድምታው ላይ ብትመለከቱ ወደ አምላኬና ወደ አምላካችሁ ነው የሚለው። ራዕይ 3:2 ላይ ስራ በአምላኬ የሚለውን በፈጣሪ ፊት እያለ ነው የሚያስቀምጠው። አንድምታው በፈጣሪ ፊት፣ ስራዬ በፈጣሪ ፊት እያለ የሚናገር። አሁን ጥያቄ የሚነሳው ነገር ፖይንቱ ምንድነው? ስራ በፈጣሪ ፊት እያለ ሲናገር እሱን ያልፈጠረ አብ ብቻ ከሆነ የፈጠረው፣ ስለዚህ ያልፈጠሩ ፈጣሪዎች አሉ። ኢየሱስን ያልፈጠሩ ፈጣሪዎች አሉ። ማን ናቸው? ዩቲ ኢየሱስን ወልድና መንፈስ ቅዱስ። ስለዚህ ፈጣሪ የሁሉ ነገር ፈጣሪ ነው ወይስ አይደለም? ነው እንጂ ሁሉ ነገር ፈጣሪ የሁሉ ነገር ፈጣሪ ከሆነ ፈጣሪ ሁሉ ነገር የተፈጠረ ነገር ሁሉ ካልፈጠረ ፈጣሪ ምን አይደለም? ፈጣሪ አይደለም። ካልፈጠረ እንዴት ፈጣሪ ሊባል አይችልም? ራሱ እንደዛ ነው። አሪፍ ነገር ነው። እስቲ አንድ ሰው ልግባ እያለ ነው። ሰላም ጤና ይስጥልኝ። ሰላም እንዴት ነህ? እግዚአብሔር ይመስገን። ኦኬ ምን ልታዘዝ? ስትጠይቅ የነበራቸው ጥያቄዎች ነበሩ፣ ሀሳብ ለመስጠት ነበር።
በቃ እሺ፣ ችግር የለውም። ኢየሱስ ምድር ላይ ያለ ሲያመልክ የነበረው ማንን ነው? ማንን ተረጋግተን እንትን በል። አይ ማንንም አላመለከም። እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናመልካለን ይላል ኢየሱስ። ፕሮስኮኒዮ ማንን ነው ሲያመልክ የነበረው? ጥቅስና እንደ ሙሉ ነው። እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ታመልካላችሁ፣ እኛ መዳን ከአይሁድ ነውና የምናውቀውን እናመልካለን። ነገር ግን በሁለት አምላኪዎች አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊያመልኩት እንደዚህ ያሉትን ይፈልጋልና እናመልካለን የሚለው ማንን ነው? ኢየሱስ። እዚህ ላይ ግን እንትን አለ፣ ኮት እያደረገ አይደል? እናመልካለን ኮት እያደረገ አይደለም፣ እናመልካለን ያለው። አይ ኮት እያደረገ መሰለኝ። እዚህ ከምን ላይ እንጃ ቦታውን ብቻ። ግን ለምሳሌ ሌላም ቦታ ላይ እኮ እንደዚህ ቀጥታ ለምሳሌ አምላካችን እግዚአብሔር አንድ ነው የሚለውን እሱን ኮት አድርጎ እንዳወራው እሱ ከዘዳግም 6:4 ላይ ነው። ይኸውልህ ሀቢቢ እሱ ከዘዳግም 6:4 ላይ ማርቆስ 12:29 ላይ ኮቴሽን ነው ይላል እያለን ያለ። ይሄኛው ግን ኮቴሽን አይደለም እኮ ሀቢቢ። አብን በመንፈስና በእውነት የሚያመልኩበት ጊዜ ይመጣል አሁን ነው እያለ ይናገራል። መልካም እሺ፣ ችግር የለውም። አይሆንና እናወራበታለን። ሌሎች ላይ ሀሳብ ልስጥ። እሺ ሲሰግድ የነበረው ወደ ማን ነው? እሱ ለምሳሌነት ነው ሲሰግድ ብቻውን በሰገደበት ሰዓት ከሐዋርያቶቹ ተደብቆ የሰገደው ለማን ነው? የተጻፈው ነው ተጽፏል። ገባኝ። ግን ለማን ነው ሲሰግድ የነበረው? ችግር የለውም። ለምሳሌ ነው ወይስ ከልቡ ነው? ሪሊ ሰው አልነበረም ኢየሱስ? ሪሊ ሰው አልነበረም ወይ ኢየሱስ? ሪሊ የሆነ ሰው ማለት ሪሊ የሆነ ሰው የሆነ አምላክ ሆኗል። ሰው ሆኗል። ገባኝ። ግን ሪል አይደለም። ሰው ሲሆን ግን ሪል አይደለም ወይ? ከሰውነት የጎደለው ነገር አለ? የለም። ኦኬ። ያንን ሰው ማን የፈጠረው? ድንግል ማርያም ማህፀን ውስጥ ስላሴ። ኦኬ። ማስረጃ ይኖር ይሆን? ምናልባት እኔ አብ እንደፈጠረ ነው የማውቀው ነበር። እሺ ቅድም ስትል ከሰማሁት መንፈስ ቅዱስና አብ ነው የፈጠሩት ራሱ አልፈጠረም ብላልና አንተ እዚህ ላይ የሳትከው ምን መሰለህ? ለምሳሌ ሁሉ በእርሱ ሆነ ያለ እርሱ ግን አንዳች እንኳን የሆነ የለም ይላልና ዮሐንስ ወንጌል ላይ ስላሴ በመፍጠር አንድ ናቸው። ስለዚህ የፈጠረውን ስጋ ነው የተዋሃደው። ድንግል ማርያም ማህፀን ውስጥ ነው እሱ። ዮሐንስ ወንጌል 1:3 ላይ ምናልባት እንዳንተ ትምህርት ዘፍጥረት 1:1 ያመለክታል ብለህ ያዘውና አሁን ድንግል ማርያም ማህፀን ውስጥ ያለውን የፈጠረው ማን ነው? አይደለም ሁሉንም ነው። ያለ እርሱ እንኳን አንዳችስ እንኳን የሚል አንዳችስ እንኳን የሆነ የለም እኮ ፓስት ነው ራሱ ሁሉ በእርሱ ነው የሚለው ነገር መጽሐፈ ምሳሌ ላይ ጥበብ ቤቷን አዘጋጀ ይችላልና ጥበብ የተባለው ደግሞ ኢየሱስ ክርስቶስ ነው በመጽሐፍ ቅዱስ ነው። ኦኬ። ጌታ ፈጠረኝ የሚለው ማንን ነው? ጌታ ፈጠረኝ የሚለው? ዛሬ ፈጠረኝ የሚለው ነው? ኖ አይደለም። እዛ መጽሐፍ ምሳሌ 8:22 ላይ ፈጠረኝ የሚለው ጌታ ፈጠረኝ የሚለው ማን ነው? እሺ ቀላል ምን መሰለህ? ፈጥሮ ፈጠረበት ይላል ዕብራውያን አካባቢ ነው። ያ ማለት ኢየሱስ ክርስቶስ አዲስ ፍጡር ሆነን ተፈጠርነ ማለት ነው። እና በዛ መሰረት አይደለም። አይ እንደዛ አይደለም የሚለው። ቆይ አንድ ጊዜ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሱ የሚያብራራው ፈጠረኝ ጊዜ ቆይ እሱ መጽሐፈ ምሳሌ 8:22 ላይ ነው ያለው። ገብቶኛል። እሺ ማን የፈጠረው ኢየሱስን? የኢየሱስ ክርስቶስ የተዋሃደውን ስጋ ስላሴ አብን ፈጠረው ማለት ይችላል፣ ወልድን ፈጠረው ማለት ይችላል፣ መንፈስ ቅዱስ ፈጠረው ማለት ይችላል። ወልድና መንፈስ ቅዱስ እንደፈጠሩት እስቲ ማስረጃ ስጠኝ። ወልድና መንፈስ ቅዱስ አዎ ኢየሱስን ወልድና መንፈስ ቅዱስ እንደፈጠሩት። እሺ ወልድ እንደፈጠረው በግልጽ አሁን እንዳየው ነው። ሁሉ በሰውን አንድ እንኳን ስለሚል እኮ አይልም እንደዛ ነው። አይልም እኮ እንደዛ ገባኝ። አይልም ነው የምልህ። አልገባህም? ኢየሱስን የፈጠረው አብ ስለመሆኑ በግልጽ ማስረጃዎች አሉ ብቻ ነው ይላል። እባክህ እኛም ልሰጥ እችላለሁ። ቆይ ስለገባብኝ አንዴ እንትን በሉ አውሩት ልጁን። እሺ የሚያወራ አይደል? እኔ ላውራ። እሺ አሁን አንተ ወልድ ራሱን ፈጥሯል እያልክ ነው? የፈጠረውን ስጋ ተዋሃደ። እስኪ ወልድ ራሱን ለመፍጠር ማስረጃ ስጠኝ። ሁሉ በእርሱ ሆነ እያለ እንዴት ነው? እና ደግሞ ጥበብን ስለመፍጠር ነው እየጠየቅኩ ያለሁት። እና ስምኝሽ ወልድ ራሱ ፈጥሯል ማለት ስህተት ነው። ራሱ አሁን ያልሽው ላይ ለመሰለሽ ወልድ የተዋሃደውን ስጋ ማን ፈጠረው ላይ ነው መሰል ጥያቄው እንጂ ወልድ ራሱ ፍጡር ነው ምናምን የሚለው ላይ እኮ አይደለም ውይይታችን። ወልድ ሲጀመር ፍጡር አይደለም።
ግን እኔ የፈጠረውን ስጋ ፍጡር ነው ተዋህደ በሚለው ላይ አይደለም። ወልድን ያንን ስጋ የፈጠረው ማን ማን ነው? ፈጠረው የሚለው ላይ ነው ውይይታችን። ይሰማሃል? ወልድን የፈጠረው ማን ነው? ወልድ አልተፈጠረም መጽሐፈ ምሳሌ ምዕራፍ እና እሱ የሚለው 8 ቁጥር 22 ላይ ፈጠረኝ ስለሚል ማን ነው ወልድን የፈጠረው? ይኸውልሽ እሱ ምን ማለት መሰለሽ ዕብራውያን ላይ እኮ ያብራራዋል በግልጽ ማለት ነው። ፈጥሮ ፈጠረበት ይላል። አይልም ፈጥሮ ፈጠረበት አይልም። አሁን አንተ ወልድ አዳምጥ፣ ወልድ ራሱን ለመፍጠር ማስረጃ አለ? ወልድ አልተፈጠረም አልኩሽ እኮ አሰሚም እንዴ? ፈጠረኝ እያለ ነው እያልኩ አይደል እንዴ? የተፈጠረውን አዲሱን ሰው ልበሱ ይልና እንዴ? ሌላ ቦታ ይኸውልሽ የመጽሐፍ ቅዱስ አነባበብ ራሱ እኮ ስህተት አለብሽ። እዚህ ላይ ራሱ ተሳስተሻል። ኢየሱስ ተሳስቷል። ፈጠረኝ ማለት አድምጪ፣ እዛ ላይ እንደዛ የሚለው ዕብራውያን ላይም ስለሚል እኮ ነው። ለዛ ነው እንጂ ኢየሱስ መጽሐፈ ምሳሌ ላይ ፈጠረኝ ማለቱ ስህተት ነው። ፈጠረኝ ያለው የተዋህደውን ስጋ እንትን ላይ ነው እኮ በአዲስ ኪዳን ልክ እንደ ትንቢት ነው እንጂ አንቺ እሺ፣ የተዋህደውን ስጋ ማን ነው የፈጠረው? የተዋህደውን ስጋ ስላሴ ያልኩሽ። ስላሴ ለመፍጠሩ ማስረጃ ስታንድ በግልጽ አለ እኮ ራሱ ጥበብ ቤት አዘጋጅ ይችላል። ድንገር ከመጽሐፍ ቅዱስ ማስረጃ ስላሴ ለመፍጠሩ ጥያቄሽ ግልጽ አድርጊውና ልመልስልሽ። ምክንያቱም እኔ ስላሴን የፈጠረ አልኩሽና እዛ ስላሴ የሚል ቃል በቃል ስላሴ ፈጠረ የሚል ስታይ ነው የምትይ። ኡስታዝ ስትመለስ ድምፅህን አሰማሽ። እኔ ያልኩህ ኢየሱስ ክርስቶስ ፈጠረኝ ይላል ስልህ አዎ የተዋህደውን ስጋ ነው የፈጠረው አልክ። የተዋህደውን ስጋ ማን የፈጠረው ስልህ ስላሴ አልከኝ። ስላሴ ለመፍጠሩ ማስረጃ አምጣ። ይኸው መጥቻለሁ። ይቅርታ ስለከብቶብኝ ነው። እሺ እና ምን መሰለ ይኸውልህ እኔ አንድ ጥያቄ ልጠይቅህ አባት። ቀጥሽ ማውቀው ከሆነ መልሳለሁ። ኦኬ እሺ። ማርቆስ 10:17 ላይ ማለት ነው እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለት። ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው ማለት ነው ኢየሱስን። ከዛ ስለምን ቸር ትለኛለህ? እኔን ከአንዱ አምላክ በቀር ቸር ማንም የለም። አምላክ ካልሆነ እንዴት ነው እሱ ማለት አምላክ ነው ብለህ ካሰብክ እንዴት ከአንዱ አምላክ በቀር እንዴት ብሎ ልቻለ? መልካም እሺ ልመልስልሽ። የሰውየውን ኢንቴንሽን አይቶ ነው። ምክንያቱም ኢየሱስ ክርስቶስ አምላክ ነው። ስለዚህ የሰውየውን ሀሳብ ያውቃል እና ሰውየው ያለው ኢንቴንሽን ማለት ነው ከልቡ አልነበረም እና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበው እና ሰውየው ኢየሱስ ክርስቶስ ምን አለ? እንደሷ የሰውየውን ኢንቴንሽን ነው ዋናውን የተቸው እንጂ እኔ አምላክ አይደለሁም ቸር አይደለሁም እያለ አይደለም። ምክንያቱም ቸር ተብሎ ተጠርጧል ራሱ በመጽሐፍ ቅዱስና ኢየሱስ ክርስቶስ ማለት ነው ልክ እግዚአብሔር ከአንድ አምላክ በቀር ቸር ማንም የለም መቼም እኮ እና እኔ አሁን ኦርቶዶክስ እምነት ተከታይ ነኝ፣ ግን በቃ ይሄ እንዴት ትቀበለዋለህ አንተ? እሺ ከአንዱ አምላክ በቀር ያለው እኔና አብ አንድ ነን አላለም? ዮሐንስ 10:30 ሌላ ቦታ የጠየቀችው ጥያቄ ይኸውልህ ምን እየመለስኩ ነው። ወዴት ቆይ ተረጋግተን ትበለው። አሁን እንደ ቤት እንድታየው ስለፈለግኩ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው፣ የዘላለም ሕይወት እርሰት ዘንድ ምን ማድረግ ይገባኛል አለ። ስለ ቸር አይደለም ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው፣ ሌሎቹም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለን የሚለው፣ መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ። ለምን ቸር የሚለው ቃል በግሪከኛው ለሰውም ይውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ ያለ ኢየሱስ ቸር ሰው ነው። ግን የተቃወመው ምኑን ነው ሲባል ቆይ ቸር መምህሮ የዘላለም ሕይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ቸር እኔን ትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው የሰውየው ኢንቴንሽን ነው። ቸር መምህር ወይ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው? ትርጉሙ ማቴዎስ 6:28 ላይ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 6:28 ላይ አይደለም። ስለምን ትጨነቃላችሁ ሲል አትጨነቁ ማለቱ ነው አይደል? ስለምን ትጨነቃላችሁ ሲል አይደለም። ሙሉ ለሙሉ አትጨነቁ ማለት አይደለም። በማያስፈልገው ነገር አትጨነቁ። ስለ ልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለ ልብስ ስለምን ትጨነቃላችሁ እና ከአግባብ በላይ የሆነ መጨነቅ አያስፈልግም እኮ። ምን ስለምን ትጨነቃላችሁ ሲል ምንድን ነው? ምን ለማለት ፈልጎ ነው ጥያቄው?
እና እየመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር ነው። የሰዎች ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም፣ ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ ጥሩ። ማቴዎስ 7:3 ላይ ግባ። በወንድም ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው ትርጉሙ? የወንድምህን ኃጢአት ለምን ታያለህ? ስለምን ታያለህ ማለት አትይ ማለት ነው ትርጉሙ? ለምን ታያለህ ማለት የራስን ትተህ ለምን የእሱን ታያለህ ማለት ነው። እኮ ለምን ታያለህ ስለ የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ ስለምን ታያለህ ልመልስልሽ ወይ አማርኛ አችልም እንዴ? ማለት ሊገባ በሚችል መልኩ ነው እያስረዳ ያለው። ስለምን ቆይ አንዴ ቆይ ጥያቄ ነው የምጠይቅህ። በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለቱ ነው? እና ልመልስሽ የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነውና ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንተሪ ነገር ነው የምታወራው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ አንዴ ጭቅጭቅ እናድርገውና እንደማመድ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ዋናው ጥያቄ አይደል? አትይ የተባለው ግን ምንድነው? በመጀመሪያ ኃጢአት ነው እኮ። እኔ እኮ ምንም ይሁን እኮ ኃጢአትም ይሁን ጉድፍም ይሁን አይደለም እሱ አይደለም ጥያቄው። ኮንቴክስት ይዘለቃል ብቻ እንጠልጠል። አይ እንደዚህ አይነት ሰዎች የመጨረሻ በጣም አስቸጋሪዎች ናቸው። እንዳታስወጣኝ እሺ። በጸባይ ነው እያወራሁ። እንዳታስወጣኝ አይደለም እኮ ግን አይደለም እየተረዳህ አይደለም እኮ። በጣም ይከብዳል እኮ ሀቢቢ። በወንድም ላይ ቆይ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለህ ማለት ምን ማለት ነው? ትርጉሙ ብቻ ንገረኝ ባጭሩ። መልካምና እኔም እኮ እያልኩ ነው ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንብቦሽ አንዴ ጥቅሱን እባክህ ነው። ይሄን ጠየቅኩ በቃ ይሄን እስቲ መልስልኝ። በቃ አጭር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ? የራስን ሰጠኝ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምን ታያለህ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ የሚለው እዚህ ላይ ኃጢአት ነው። ጥቅስ ልቀይርልህ። መልካም ቀይር። ኦኬ ልቀይርልህ። ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ አታስቡ ማለት ነው። በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አትበሉ ነው? ፎልስ ኢኩቫለንሲ ነው እኮ ይሄ ነው። እዛ ላይም እዚህ ላይ አይደለም። ቆይ ዋና ነገር ነው አይደለም። አሁን ወደ ማቴዎስ 10:18 ላይ ግባ። ማርቆስ 10:18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህር ወይ ስላለው እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር ተብሎ ደግሞ አሁን ጥያቄዋ የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን አውትሳይድ ያደረገው ያወጣው? እና እሺ ለብራራ። እሺ አንዴ እኔን ቸር ለምን ትለኛለህ? ሰውዬው አለ ምን ነበር? ቸር መምህር ሆይ ምናምን ብሎ ነበር የጀመረውና ለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለምና። እንዲያውም እኮ እዚህ ላይ ሙሉን ስናየው ማለት ነው በደንብ እንትን ስንለው ከአንዱ አምላክ በቀር ቸር የለም ማለቱ እኔና በአንድ ነን ስላለ እኔም ቸር ነኝ እያለ ነው። በሌላ አነጋገር ግን አንተ በምትለው መጠን ሳይሆን ዮሐንስ ወንጌል 10:30 ላይ እንመጣት። አሪፍ ጥያቄ ነው የጠየቀች። ችግር የለም እሺ። ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ ያለው ማን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው። አንዱን የአምላክነት ባህሪ አብ ወልድ አንዱ አምላክ ያለው ማን ነው? ራሱን እኔን ትለኛለህ ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንዴ አንዱ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ሸር የሚያደርጉት አንዱ ማንም ነው። ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው። ማንን ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ። ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ። ማንነትን ማለት ነው። ስለዚህ እዚህ ጋር አንዱ አምላክ የተባለው ማለት ነው። ስለዚህ እና ልምጣልህ አንዴሽ እዚህ ላይ አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። እስቲ ማስረጃ አስተኛ። አብ እንደሚባል አውቃለሁ። እስቲ ወልድ አንድ አምላክ እንደሚባል። እሺ አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደግሞ አንድ ጌታ አለን ይላልና የጠየቁት ጥያቄ ጌታ ማለት ሳይሆን አምላክ ነው። ስለ አምላክ ነው የምናወራው። እሺ አምላክ ኢየሱስ ክርስቶስ አምላክ አብ አንድ አምላክ እንደተባለ 20 ጥቅስ በቃሌ ልሰጥ እችላለሁ። 20 ጥቅስ በባይብል ደስ ይለኛል እኮ ነው። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ። ይኸው እየጠበቅን ነው።
እሺ እባክህን አንድ ጌታ ተብሏል አልተባለም? ወልድ ስለ አንድ አምላክ ነው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ችግር የለውም። እኔ የጠየቅኩ ጥያቄ አንድ አምላክ የተባለበት ጥቅስ አምጣ። ካለ አለ በለኝ፣ ከሌለ የለም በለኝ። ካለም ለሌላ ሰው እድሉን ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በእርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት የጠየቅኩ አንድ አምላክ የተባለበት ጥቅስ አለ ወይ? እሺ ወይ አንድ ጥያቄን ግልጽ እንዲሆንልኝ የሆነች ነገር ብቻ ልበል። አምላክ አንድ አምላክ የሚለው የባህሪ አምላክነት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17:3 ማርቆስ 10:18 ላይ በቃል ነው ያልከኝ። ማርቆስ ቸርች ፋዘርስ ማርቆስ 10:18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት። ችግር የለውም አንተ አንድ አምላክ ስለዚህ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤላዊ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላልና ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብ ነው ብሎ ነው ያስቀመጡት ቸርች ፋዘርስ፣ ኤርሊ ቸርች ፋዘርስ፣ አፖስቶሊክ ፋዘርስ። እሱን በደንብ ሪሰርች ችግር የለም እናወራበታለን እኮ። የታለ እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠውልናል። አንተ ደግሞ አንድ አምላክ ዘዳግም 6:4 ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ትሰጠኛለህ። አሁን ከባይብል ስንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አለ። ካለ ስጠኝ፣ ከሌለ ሌላ ሰው እድሉን ስጥ። ያኔም ጥያቄ ነው ኡስታዝ። ካለ ስጠን። ካለ ስጠን። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትን ብሎ ከአብ ጋር እንዲሆኑ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወልድ አንድ አምላክ የተባለበትና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ስለዚህ ቃል በቃል ነው የምትፈልገው? ኤግዛክት ወርድ ፋላሲ ነው ይሄ። ኤግዛክት ወርድ ፋላሲ አይደለም፣ ለአብ እኮ ተጠቅሞበታል። አንድ አምላክ የሚል የባህሪ አምላክነት በሚያሳይ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ ጥሩ። ሃኒ አንድ ድል ስጭኝ። ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። የጳውሎስ መልእክታትና አብዛኞቹ ላይ አንድ ጥቅስ ነው የምፈልገው። አንድ ይኸው እየጠበቅን አንድ ዮሐንስ 1:1 ላይ ኤን ሃርኬ ሄኖሎጎስ መጀመሪያ ቃል ነበረ። ቆይ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔር ቃል ነበረ ነው የሚለው። እግዚአብሔር ቃል ነበር ነው የሚለው። እግዚአብሔር ቃል ሎጎስ ነበረ። በጣም ከራስህ ከኪስ ነው ያወጣው። ከኪስ አይደለም ያወጣሁት። የ1879 የአባሮሜ ጽሑፍ አለ፣ የቁም ጽሑፍ። እሱ ነው የሚያደርግልኝ። በ1879 ዛሬ 200 ዓመት ነበር፣ የዛሬ 100 ምናምን ዓመት ነበር። ግዕዝ ትችላለህ? ግዕዝ ትችላለህ? እሺ ኦኬ። ግዕዙም እንደሚል ኦኬ ኦኬ ጥሩ። ዮሐንስ ወንጌል አንብቤዋለሁ። ቻናል እኮ አንዴ ተረጋጋ እኮ እንትን ብላል አይደል? አዎ አልከኝ፣ ላውጣልህ ግዕዝ ላንብብልህ። ግዕዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እሺ፣ ቀዳሚው ቃል ውእቱ አለ፣ በመጀመሪያ ቃል ነበረ፣ ውእቱ ቃል አበ እግዚአብሔር ውእቱ፣ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ቃል ነበር ነው የሚለው። ይኸው አይደለም ትልቅ ስህተት እዚህ ላይ ራሱ ተሳስተሃል። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ማለት ምን ማለት ነው? ቆይ ማስረጃ አስተያየት። ቆይ ምን ማለት ነው? ችግር የለም። ማለት ነው ነገር ነው። ማለት ምን ማለት ነው እኮ አይደለም። ወይ ማለት ምን ማለት ነው? ወይ ማለት ቀላል አድርጌ ነው የጠየኩህ። ወይ ማለት ምን ማለት ነው? አጠቃቀሙ ማወቅ አለብህ። ዝም ብለህ ወይ ማለት ምን ማለት ነው? በዚህ ጥቅስ መሰረት ነው ያልኩህ። ቆይ እኔማ ስለምችል ነው የምነግርህ። ወይ ማለት ትችላለህ። ቅኔ መድረስ አይጠበቅብህም። ቅኔ ለመድረስ እኮ አንዴ ተረጋጋ። አንተ ተረጋጋ፣ አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁት ጠጅ እዛው ደጀ ሰላም አይደለም። ስለዚህ ተረጋግታ አወራ ስታወራ ማለት ነው። ወይ ማለት ምን ማለት ነው ብዬ ጠየቅኩ። ቅኔ ተምርሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተህ ውዳሴ ማርያምና መልካ ማርያምና መልካ ኢየሱስ የደገመ ሰው ወይ ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገርህ፣ ዜማ ቤት አንድ ሰው ቆይ ልንገርህ እኮ ቅኔ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው? አሁን ድጓ፣ ጾመ ድጓ ምናምን ነገር ቅኔ ላይ ከመድረስ በፊት መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምንድን ነው? ዜማ ቤት በምንድን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል።
ውዳሴ ማርያም ዜማ፣ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ አሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙ የሚያዳምጥ አለ። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ እኔ አሁን ቅኔ አልተማርኩም። አሁን ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው ቅኔ። አንድ ሰው ንባብ ቤት የነበረ ሰው ምን ማለት እንደሆነ ያውቃል። ስለዚህ ማለት ምን ማለት ነው እየጠየቅኩ ምን ማለት ነው? እሺ ልመልስ። መጽሐፍ ቅዱስን ሲፈታ ማለት ነው ኖ ዮሐንስ ወንጌል አንዳንድ ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ ምን ማለት ነው እየጠየቅኩ እዛው ላይ አይደለም ምን ማለት ነው ማለት ምን ማለት ነው የምትለው የምትገልጸው ልክ አማርኛው ላይ ቃልም እግዚአብሔር ነበረ የሚለውን ነው እንጂ ቃልም ነው የሚለው ምን ማለት ነው ብዬ ነው የጠየቅኩ። ቀላል ሲምፕል ማለት ምን ማለት ነው? ወእግዚአብሔር በግዕዝ ማለት አረ ማለት ምን ማለት ነው? በግዕዝ እኮ ነው ያልኩ። ምን ማለት ነው የምትለውን ታሳያለች። እሺ አንዴ ምን የምትለውን ታሳያለች። ቃሏን ብቻ ነው። እሺ ችግር የለም። ምንድን ነው በግዕዝ እና ማለት ነው? አዎ ካይ ማለት ኤንድ ማለት ነው በእንግሊዝኛ ላይ። ቆይ ብቻውን ስትሆን ቆይ አብረው እንትን የሚያያይዘው ቀዳሚው ቃል ውእቱ ይላሉ። ወውእቱ ቃል አበ እግዚአብሔር ውእቱ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ቀዳሚው ቃል በመጀመሪያ ቃል ነበረ ሲል in the beginning was the word and the word was with God and ብሎ ነው የሚጀምረው። and ይልና God was the word ይለዋል እንግሊዘኞቹ። አንዳንዶቹ ደግሞ the word was with God ብሎ ያስቀምጣል። አሁን እግዚአብሔር ቆይ አታዳምጥም እንዴ አንተ? ምንድነው ዝም ብሎ አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንደ አይነት እንትን አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም እንኳን አይደለም ግዕዝ ተወውና አንሞካከራትም በአማርኛ ተወው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል እግዚአብሔር ውእቱ ማለት ምን ማለት ነው? ይህችን ብቻ መልስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ ማለት ምን ማለት ነው? እሱም ብቻ መልስልኝ። አትነጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው ኖ እግዚአብሔር ውእቱ እንዲገባ እኮ ነው። እግዚአብሔር ውእቱ ቃል ሲል ምን ማለት ነው? ወምትላለች ወን የታስገባት እግዚአብሔር ውእቱ ቃል ከሆነ እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ። ይለያያል፣ ጭራሽ አይገናኝም። ግዕዙን ከእንግሊዝኛ ጋር እያገናኘ ከግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው? የመጀመሪያ ጊዜ ታውቀዋለህ? እኔ አላውቅም። በ1879 የአባሮሚ የቁም ጽሁፍ ነው እኮ የተረጎመው። እና ትርጉም ይሳሳታል አይሳሳትም? አንዴ ኖ ትርጉም ነው ያባረው። ኦኬ ግሪክ ይሳሳታል? ግሪኩንማ በደንብ እሺ ክፈተው። ግሪኩ ላይ እናውራ። ኦኬ አንድ ሰው እንትን ይበልልኝ። ዩቲ ትችላለች። ዮሐንስ ወንጌል አንዳንድ ላይ ባይበል ሀብ ላይ ያወጣለት ምስኪን ደግሞ የምታስቀኝ እኮ ምስቀው ነገር ነው ደግሞ እንዳዋቂ ታስቃለህ። ለምዶብህ ነው እንጂ እንዴ ቅኔ ትችላለህ ትለኛለህ እንዴ? አችልም አደዛ እኮ ነው። ምክንያቱም ይኸውልህ ቅኔ ለመድረስ እኮ መጀመሪያ ጉባኤ ቃና መድረስ አለበት። አሃዌን ርግድ ቢያስረገላ ሚስጥር አሁን ታበጽ እስከ ሰማይታት ቆይ አይደለም ቅኔ ላይ አልደረስኩም እኮ ብያለሁ። እኔ እውቀቴን አውቃለሁ ማላውቀውን ነገር። አሃዌን ርግድ ቢያስረገላ ሚስጥር አሁን ታበጽ እስከ ሰማይታት ሀገር የሚለው ምን ላይ ነው ያለው? ቅኔ ላይ ነው ያለው? ድጓ ላይ ነው? ጾመ ድጓ ላይ ምን ላይ ነው ያለው? እስቲ ንገረኝ። እኔ አላውቅም። አታውቅም? ጉባኤ ቃና ነው ራሱ ማለት ነው። ወን ካላወቅ ሳታውቅ እኔ ስለ ቅኔ ትጠይቀኛለህ። እኔ ያልኩ እሺ ችግር የለውም። እሺ አሁን በቃ ፐርሰናል ያናድርገው። ደስ አይልም። ብሶ እያዳመጠም ስለሆነ ስለ ስብዕና ከፍ ዝቅ ማድረግ አልፈልግም ይሄ ሰው። እሺ እዚህ ጋር ይታያል። ሄና ሀርኬ ሄና ሆሎጎስ ይላል አይደለ? በእንትን አርጊለት፣ ከላይ አርጊለት እንዲታየው። ከላይ ቀይሪለት። እዛ ጋር ኢንተርሊኒየር አርጊለት። ኢንተርሊኒየር የሚል አለ። እሱ ጋር ግቢለት። አልገባትም ልጅቷ። ኢንተርሊኒየር አርጊለት ከላይ። እሺ ኢንተርሊኒየር ማለት ከላይ እዛው ጋር ኢንተርሊኒየር አድርግለት። እዛ ግሪካ ጎበዝ ልጅ ናት። ይኸውልህ አሁን ምናልባት እንትን እንዳይከብድ ከላይም እንትን አለ። ኤንአርኬ ሄኖሎጎስ ይላል። ምን ማለት ነው? ኢን ዘ ቢጊኒንግ ዋዝ ዘ ወርድ ማለት ነው። በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤን ፕሮስቶንቲዮን ይላል። ኤንድ
ዘ ወርድ ወዝ ዊዝ ጋድ ይልና ከዛ በኋላ ደግሞ ካይ ቴዎስ ኤን ሆሎጎስ ይላል። ኤንድ ጋድ ወዝ ዘ ወርድ አይልም? ይኸው ጋድ ወዝ ዘ ወርድ አይልም? ይኸው አይታይም? በደንብ ነው የሚታየው። ቃል በቃል እንደሱ እኮ አይደለም፣ ግን እንደሱ የሚፈታው ወይ እኮ ያ ግሪኩን አንተ እንዴት ፍታው ከፈለክ። መልካም እሺ። ጋድ ወዝ ዘ ወርድ ይኸው የግሪኩ ሲፈታ ቃልም ነበረ እግዚአብሔር ነው ሲፈታ። ኖ አይ እዛ ጋር ይኸው ተርጉሞ ቁጭ አድርገውታል። ምን ይላል? ጋድ ወዝ ዘ ወርድ ይላል አይልም? እሱ ነው የፈለኩት። እንደሱ አይደለም የሚፈታው ብራዘር። ጋድ ወዝ ዘ ወርድ የሚለው እኮ ቃል በቃል የተፈቱት በአንድ ላይ ሲገጣጠሙ ወዛው ማለት ወዛው ዝም ብሎ እኮ አይ እንደዛ ግሪኩ ምንድነው የሚለው? እስቲ ቃሎችን ነው እኮ ቃሎችን ነው የፈታው። ግሪኩን እስቲ አይ ግሪኩን በለው እስቲ ምን ይላል ግሪኩ? አላውቀውም ብራዘር፣ ግን ደግሞ የተማርኩትን ነው የምነግርህ። በል በቃ ይበቃል። ተከባብሮ መለያየት ጥሩ ነው። ይበቃል። እስካሁን ድረስ ላወራበት ማለት ነው። ሌሎች ላይ እናወራ። ኖ አይ ይበቃል። አንተ ለእንትን ገና ለእንትን ጥያቄ ካለ ጥያቄ ያስተናግድንና ውረዳው። አንድ ጥያቄ ጠይቀን ይበቃል። የምር በስርዓት ነው የምጠይቀው። እስካሁን መጥፎ ቃል የወጣ ይመስለኝ። ምናልባት ስስቅ ምናምን አልወጣህም፣ ግን እንትን አለ ምን ይባላል መሰለህ? በቃ ፐርሰናሊ ስለሚመስል ግን እኛ ሰፈር እንትና የሚባሉ አሉ፣ ትዬ ትርንጎ የሚባሉ ነበሩ። የሚገርምህ እኛ ሰፈር እና በጣም በቃ በተለይ ብታይ በጣም ደረባባ ነበሩ። በተለይ ያንን ጺማቸው የርገግ ሲያደርጉት እንዴት እንደሚያምርባቸው ብታይ። እና ሞቱ። በጣም ደግ ሴት ነበሩ። ግልጽ ነው አይደለም? ምኑ ነው ግልጽ ያለው ነው? ወይዘሪት ትርንጎ ለጺም ምናምን ብቻ ሊኖራቸው ይችላል። እና ግን እንትን ነበሩ፣ ትንሽ ሰገጤ ነበሩ። በጣም ያሳዝኑኛል። እና ጅልጥም ነበሩ አንዳንዴ። ልጠይቅ ወደ እና ከዛ ሴትዮዋ ግን ደግ ነበሩ፣ የዋህ ነበሩ፣ ምስኪን ናቸው። አንድ ጥያቄ ልጠይቅ ፕሊዝ። በቃ ሌላ ቀን እነግርሃለሁ ታሪኩን። እሺ ቀጥል። ስለ እስልምና ነው ጥያቄ። እና አንዴ ትልቁ ላይ ሆኖ ኡስታዝ ለታብታብ ኡስታዝ ትልቁ ላይ መልካም እንትን ሐዋርያት ሙስሊም ነበሩ ይላል አይደል ቁርአን? አዎ። ማስረጃ ታሪካዊ ማስረጃ ሰጠኛለህ እንደነበሩ? ከምንም ይሁን ከእስልምናም ቢሆን ብቻ ከሙሐመድ በፊት ከነበረ ሶርስ ሰጠኝ ሙስሊም እንደነበሩ እኮ። ከምን ማስረጃ ከምን? ለምሳሌ ከምን እንደደም ለምሳሌ ቁርአን ላይ ምን ይላል መሰለህ? እራሳቸው ተከታዮቹ የኢሳ ተከታዮች እኛ አላህን እንገዛለን ምናምን ነገር ይላሉና እሱን ያሉበትን ከነቢዩ መሐመድ በፊት ከምንድን ነው እንዲሰጥ የፈለከው? ኢስላሚክ የሚሆን ምንም ይሁን ሊሰጥ ይችላል። ኖ አይ እኮ ከምንድን ነው የፈለከው ነው የምልህ። ከምንም ይሁን እሺ፣ ከፈለከው ከመሐመድ በፊት ከነቢዩ መሐመድ በፊት ከነበረ ሶርስ። ኦኬ። ዕብራይስጥ ትችላለህ? አይ አልችልም። ኦኬ ኢዮብ አንድ ያውጭለት። ኢዮብ ላይ ግን ይልኛል። ስለ ሐዋርያት ነው ያወራው። ኖ ነበሩ፣ ከጥንት ጀምሮ የነበሩት ነው። ከባይብል ነው የፈለከው? ስለ ኢሳ ተከታይ ነው ያልኩኝ። አንዴ እኮ ከምንድን ነው የፈለከው? ብቻ ከመሐመድ ከነቢዩ መሐመድ የለማ የእነሱ መጽሐፍ ተበርዟል። ወደ ግሪክ ሲመጣ ተበርዟል። የእነሱ አረማይስጥ ነበረ። ወደ ግሪክ በሚመጣበት ሰዓት ላይ ተበርዟል የእነሱ መጽሐፍቶች አጠቃላይ ማለት ነው። ሰብከዋል እየዞሩ ምናምን ኃይልም ተሰጥቷቸዋል አይደል? አሸናፊ እንዲሆኑ ይላል ቁርአን። ሐዋርያት እና እንደዛ ከነበሩ ቢያንስ እኮ ትንሽ ሰብከው ምናምን ሙስሊም ማድረግ ነበረባቸው አይደል? በምንድን ነው የሰበኩት? እኔ አላውቅም። ብቻ ግን ኃይል አላውቅም እኮ አላውቅም እያልከኝ እንትን ትላለህ። እሺ እንትን ልበልህ ነው እየጠየቅህ አይደለም እኮ። አሁን ማስረጃውን ልስጥ፣ አንዳንድ ነገሮች ይጠቅማል ብዬ ማስበው ልስጥ እና አይ ቲንክ ወደ ሌላ ሰው እንሂድ ማለት ነው። አዎ። ስለዚህ አሁን ምን ታደርጋለህ? መጽሐፈ ኢዮብ ላይ ትወጣለህ። ባይብል ላይ ጥንት ከጥንት ጀምሮ ሐዋርያት ነው የጠየቁኝ እባክህ እኮ። አይ የለም እንደዛ የለም። ራሱ እንደዛ ቃል በቃል እንደዛ የሚል የለም። አዎ የለም። ቃል በቃል ሙስሊም ናቸው የሚል የእናንተ መጽሐፍ እንትን ላይ የለም። ራሱ አሁን አዲስ ኪዳን ላይ ሙስሊም ናቸው የሚል ከሰማኝ በቃ ከመሐመድ በፊት እስልምና ነበረ ካልክ እዛ በቃ ከአደም ጀምሮ ነበረ። ከአደም ጀምሮ ነበረ። ቀለል ላድርግልህ ጥያቄ ቀለል ያለች እዚሁ ማለት ነው። በኢሳና በነቢዩ በለወፈል ብቻ በኢሳና በነቢዩ መሐመድ መካከል የነበረ ሙስሊም ነበር ወይስ አልነበረም? ነበር አይደል? ለምሳሌ ነበሩ። አሁን ለምሳሌ መልካም እሺ፣ ከነበሩ ቢያንስ አንድ ታሪክ የሚያውቀው
አንድ ሙስሊም ትሰጠኛለህ? ከምን ልስጥህ? ከፈለከው ስጠኝ። ብቻ ታሪክ የሚያውቀው በኢሳ ከምንድን ነው ታሪክ ጸሐፊ ማን? ለምሳሌ ንገረኝ። ከሌ ብለህ ንገረኝ። አንተ ማንም ይሁን አይባልም። ምክንያቱም አንተ ከምትፈልገው ፖይንት ነው የምፈልገው። በቃ ከማለት ታሪክ ጸሐፊ እሱን እኮ አመል ይኸውልህ ምን አይነት ጥያቄ እንደምትጠይቅ ታውቃለህ? ኤግዛምፕል ቀለል አድርገልህ እንዲገባ ማለት ነው። አብርሃም የሚባል ሰው ነበረ፣ በታሪክ ውስጥ የነበረ ነብይ የነበረ ምናምን ጻድቅ ሰው የነበረ። ምን መሰለህ አሁን ስለሱ ኤግዛምፕል ነው የምሰጥህ። አሁን ጥያቄ ቆይ አይደለም እኔ እንደዚህ እንትላለ ቀለል እንዲገባ ነው። ቀለል እንትኑ ምን እየሰራ እንዳለ ምን አይነት ፋላሲ እንደሰራ እየሰራ እንዳለ ነው የምነግርህ። አብርሃም የሚባል ሰው ነበር አይደለ? በታሪክ ውስጥ ነበር አይደለ? አብርሃም ስለመኖሩ ከሙሴ በፊት ማስረጃ ይኖር ይሆን? ከሙሴ በፊት እኔ ስለ አብርሃም አላልኩም እኮ እኔ ስለ ነብዩ መሐመድ አይደለም። ጥያቄው እንዲገባ እኮ ነው። እንዲገባ ነው እኮ እና ቀለል አድርጌ ነው የጠየኩህ። ይኸውልህ እንዲገባ ነው። ታማኝ ነው ለአርጊመንታችን። ማን ነው ፋላሲ የሰራው እዚህ ላይ? ቆይ በፊት ያለው ኤግዛምፕል እኛ አሁን ቁርአን ይኸውልህ የምናምነው ቁርአን ነው። ከቁርአን ውጪ ልሰጥህም አልችልም። ራስ መስጠት የለብኝም፣ አይጠበቅብኝም። ቆይ አዳምጥ፣ አትደራረር። መስጠት አይጠበቅብኝም። ቆይ ሚውት አታድርጉት ያጀማ። ተረጋጋ። ቆይ አንዴ ተረጋጋ። እሺ ተረጋጋ። አሁን ይኸውልህ እኛ ሙስሊሞች ነን። መጣ ስትጠይቀን ከቁርአን ነው መጠየቅ ያለብህ፣ ከእምነት መጽሐፍ። አሁን ተመሳሳይ ጥያቄ ልጠይቅህና አብርሃም ሰው እንደነበረ አብርሃም የሚባል ሰው ነበረ እኮ አብርሃም የሚባል ሰው ነበረ ወይ? ቆይ ተረጋግተህ አዳምጠኝ። ነበረ። መኖሩን በምንድን ነው የምናውቀው? በተጻፈው መጽሐፍ። ምን ላይ? ኦሪት ላይ አለ ተጽፏል። ኦኬ። ከባይብል ውጪ አብርሃም መኖሩን የሚያሳይ ማስረጃ ይኖር ይሆን? ከሙሴ በፊት ሌላ አልፈልግም። ከባይብል ውጪ ለምን መሰለህ? እስቲ ድገመው። አንዴ ድገምልኝ። ምን አልፈልግም? ኧረ ቆይ ኧረ ሰው ይስማ። ጸሐፊ አልነበረም። አታወዳድር። ፎልስ ኢኩቫለንሲ ነው እኮ እየሰራ ያለው። ኦኬ ጥሩ። ቆይ ሀቢቢ በጣም ወላሂ ተመችቶኛል። ቆይ አንድ ጊዜ ይቺን ነገር መቅዳት ስለምፈልግ ነው። ቆይ አንዴ ድገምልኝ። ከአብርሃም በፊት ማን ነው? ከሙሴ በፊት አብርሃም ነበር ወይስ ከሙሴ በኋላ ነው አብርሃም የነበረው? ከሙሴ በኋላ ነው የነበረው። ከሙሴ በኋላ አይ ከሙሴ በፊት ሶሪ። አይዞህ ተረጋግተህ እንትን በለኝ። ችግር የለውም። እሺ ነበር አይደለ? ኦኬ። ከሙሴ በፊት በነበሩ መጽሐፍቶች ውስጥ አብርሃም የሚባል ሰው እንደነበረ ማስረጃ ስጠኝ። ያን ያህል ታሪክ ጸሐፊ አልነበረም። በዛ ነበሩ። ላሳይ መጽሐፈ ኩፋሌ ላይ ላምብልህ። ቆይ የአብርሃም መጽሐፍ ይባላል። አብርሃም ራሱ መጽሐፍ ነበረው። አብርሃም ራሱ መጽሐፍ ነበረው። ላሳይ ነበሩ፣ መጽሐፎች ነበሩ። ኖ አይደለም። መጽሐፈ ኩፋሌ ላይ ምን ይላል መሰለ? መጽሐፈ ኩፋሌ ላይ ምዕራፍ 11 ቁጥር 12 እስከ 13 ላይ እንደዚህ ይላል። እግዚአብሔር አምላክ እንዲህ አለኝ አለ አብርሃም፣ ከውድቀት ቀን ጀምሮ ከሰው ሁሉ ቋንቋ ተለይቶ የተገለጠውን ቋንቋ ይሰማና ይናገር ዘንድ አፉን እጁን ከፈተ። በትውልድ ቋንቋ በዕብራይስጥ ቋንቋም ከእርሱ ጋር ይናገር ጀመር። የአባቶቹንም መጽሐፍ ወሰደ። ከዚያ በዕብራይስጥ ቋንቋ የተጻፉ ነበሩ፣ ደግሞም ጻፋቸው። ከዚያ ቀን ጀምሮ ይማራቸው ጀመር ይላል አብርሃም። ከዛ ካለ በኋላ 32:29 ላይ ምን ይላል? ለዮሴፍም በምድር ላይ 2 ዓመት ነበረ። ከዛ በኋላ ይኸውም በከናን ነበር። የእርሱ መጽሐፍ አለ የዮሴፍ እና የአባቶቹ መጽሐፍ የአብርሃም መጽሐፍ፣ የይስሐቅ መጽሐፍ፣ የያዕቆብ መጽሐፍን ያደርሳቸው ዘንድ ለልጁ ለሌዊ ሰጠው ይላል። የማን መጽሐፍ ነው? የአባቶቹ መጽሐፍ የማን ያልቃቸውን ችግር የለውም። ኦኬ። የአብርሃም መጽሐፍ። አሁን ከአብርሃም መጽሐፍ ውስጥ አብርሃም መኖሩን ማስረጃ ስጠኝ። ከአብርሃም መጽሐፍ ከራሱ ነው? አዎ ከሙሴ በፊት ነው የጠየቅኩ። ከሙሴ በፊት በነበሩ መዛግብት ውስጥ አብርሃም የሚባል ሰው ይኖር እንደነበረ ማስረጃ ስጠኝ። ወይም ደግሞ ከዮሴፍ መጽሐፍ ላይም የዮሴፍ መጽሐፍ ይላል። አሁን ለምሳሌ እዚህ ጋር የያዕቆብ መጽሐፍ ይላል፣ ኮምፓይል አድርጓቸዋል። የይስሐቅ መጽሐፍ ይላል። ኖ አይልም እንደዛ። የታሉ መጽሐፍቶቹ የታሉ ነው ጥያቄው። እና ሙሴም እኮ የጻፈው እኮ ለዛ ነው የእነሱን አጠራቅሞ ከሙሴ በፊት የነበሩ መጽሐፍቶች ውስጥ ነው የጠየቅኩ። ሙሴ መጽሐፍ አይደለም የጠየቅኩ። ስለዚህ ሙሴ አንድ ላይ ስላደረጋቸው እዛ በኋላ ተበታትነው መቀመጡ አንድ ላይ ማድረጉን እስቲ ማስረጃ አምጣ። እስቲ ስጠኝ ማስረጃ አምጣ። ታሪኮቹ የተጻፉትና ሙሴ ኑሮ ነው እዛ። አይ የጠየቁ ጥያቄ ሙሴ አንድ ላይ ስለማድረጉ ምንድን ነው ማስረጃ? ምክንያቱም ሙሴ ራሱ የጻፈው እኮ ስለ አብርሃም ጽፏል። የጠቀስካቸው ሙሉን ጽፏል።
ስለዚህ እነዛ ስለዚህ ቁርአንም እኮ ስለ ሐዋርያቱም ጽፏል ምናምን ብዬ እኮ መመለስ እችላለሁ ሀቢቢ። እና ወደ ቁርአን ላይ ተጽፏል ስለ አብርሃምም ስለ ይስሐቅም ስለምንም ተጽፏል ብዬ ማምለጥ እችላለሁ። እሱ አይደለም አሁን ጥያቄው። ተመለስ። የጠየቁ ጥያቄ አሁን ሙሴ ስለመጻፉ አይደለም። ከሙሴ በፊት በነበሩ መጽሐፍት ውስጥ አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ። ሙሴ ኮምፓይል ስላደረጋቸው ለዛ ነው። ከሙሴ በፊት ነው የጠየቅኩ እኔ። ሙሴን አይደለም የጠየቅኩ። ሙሴን አይደለም የጠየቅኩ። ከሙሴ በፊት ነው ያልኩ። ከሙሴ በፊት ከሙሴ በፊት እና እየመለስኩ እኮ ነው። ከሙሴ በፊት ስለ ሙሴ አልጠየቅኩም። ሙሴ ከመሰብሰቡ በፊት የሚያሳይ አብርሃም የሚባል ሰው በህይወት በታሪክ ውስጥ መኖሩን የሚያሳይ ማስረጃ ስጠኝ። ችግር የለውም። እሺ ምለውን አንዴ አዳምጠኝና ችግር የለውም ትጠይቀኛለህ ነው። የጠየቁን ጥያቄ መልስ። ሌላ ቦታ አላስኬድህም። ከሙሴ በፊት ነው ያልኩ። ስለ ሙሴ አልጠየቀኝ። እኔ ሙሴን አላውቅም። ለምሳሌ ኤግዛምፕል ነው የምነግርህ። አንተ ነብዩ መሐመድ እንደማታውቀው ከነብዩ መሐመድ በፊት ማስረጃ ስጠኝ እንዳልከ ሁሉ ከሙሴ በፊት ስለ አብርሃም የሚያወራ ዶክሜንት አሳየኝ። እሺ ችግር የለውም። ዞዝሮ ዋናው ሐሳቡ ጥያቄን እንትንም ልበለው አንዴና አንድ ደቂቃ ይሄን መልስ ታዝገን ይሄን መልስና ከዛ በኋላ ትውጣ። መልካም እሺ ዋናው እዚህ ላይ ማየት ያለብህ ጽፈዋል መጽሐፍ ብሏል አይደል? እና እነዛ መጽሐፎች ኮምፓይል ስላደረጋቸው ሙሴ እና አንድ ላይ ስላደረጋቸው እነዛ መጽሐፎች ተገኝቶ ምናምን እዛ ላይ ስጠኝ ልትለኝ አይገባም። ምክንያቱም የጠየቁ ጥያቄ ከሙሴ አይደለማ። እኔ የፈለግኩት ከሙሴ በፊት ነው። ልክ አንተ ከነብዩ መሐመድ ብለህ ብትል እና ኮምፓይል አደረጋቸው እዛ በኋላ መገኘታቸው ለየብቻ ምንም ጥቅም የለውም። ኮምፓይል ስለማድረጋቸው ምንም ማስረጃ የለም። ዘፍጥረትን የጻፈው ማን ነው? ዘፍጥረትን የጻፈው ማን ነው? ለምሳሌ ስለ አብርሃም የነገረን ዘፍጥረትን የጻፈው ማን ነው? ለምሳሌ ኤግዛምፕል ሙሴ። ማስረጃ ስጠኝ እስቲ፣ ከባቢል ማስረጃ ስጠኝ። ከዛው ኦሪት ላይ ባለ የታለ? ኦሪት 5 መጽሐፍቶች ናቸው ያሉት ሀቢቢ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን። ከ5 ውስጥ የመጀመሪያ ዘፍጥረት የሚባለውን ሙሴ ስለመጻፉ ማስረጃ ስጠኝ። ርዕስ አታስቀይርሽ እዚህ ላይ። አላስቀየርኩም። አንተ ማስረጃ ስጠኝ ነው የምልህ። እሺ ማን ተናገረው? ችግር የለውም። ማን ተናገረው በሚለው ያዘውና ዘፍጥረት ላይ ስለ አብርሃም የሚነግረን ማን ነው? ቀለል ላድርግልህ። ሙሴ ነው አልኩህ። አይ አንተ ልጅ እየሰማ አይደለም እኮ። ማስረጃ ስጠኝ። እዛው ኦሪት ላይ እኮ ጻፈ የሚል አለ ስለ ሙሴ። እስቲ አውጣው። ይኸው በትልቁ ላድርግና አውጣው። ተረጋግተህ ይኸው አውጣው። እሺ ተረጋግተህ ጊዜ ሰጥተህ ለራስህ እንትን በል። አታመጣም። ሙሴ ስለመጻፉ የጠየቁ ጥያቄ ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ ይዘና አሁን አምልጠሃል። ሪል ኔትወርክ ከሆነ አንዳንድ አሳይና ግባ። ቢላልን አስገቡት። የምትፈልጉ ሰዎች ቢላልን አስገቡት። ሰላም ወሂድ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም። አንድ ጥያቄ ልጠይቅ ነበር። እሺ ቆይ አንዴ እንጨርስና ከሱ ጋር እንትን ትላለህ። አወጣኸው ጥቅሱን? ለምን ወረድክ? አይ ኔትወርክ መሰለኝ ሰው ወጣ ልፈልግ ስል ወጣ መሰለኝ። ኦኬ እሺ አሁን አውጣው። ይኸው በትልቁ አረጋለሁ። አውጣው። ኦሪት ዘፍጥረትን የጻፈው ሙሴ ነው የሚል ማስረጃ አምጣ። ለሙሉ መጽሐፍ ነው የጻፈው ሙሴ። ዘፍጥረትን የጻፈው 5 መጽሐፍቶች ናቸው ያሉት። ኦሪት ዘፍጥረትን ሙሴ ነው የጻፈው። ስለ አብርሃም የጻፈው ሙሴ ነው የሚል ማስረጃ ስጠኝ ያልኩህ። እጠብቃለሁ። አውጣለሁ ብለህ አውጣው አልኩህ እኮ። አውጣውና እንቀጥላለን እኮ። አውጣው። ተረጋግተህ አውጣው። አውጣው። ኡስታዝ ሲጀምር አንሽ አልሞላም፣ መክፈት አይችልም ቪዲዮ። ኦኬ ወረዳውንም ኦኬ ቶሽ ዳምፕ ቀጥልሽ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ።
ዳምፕድ መቀጠል ትችላለህ። ቢላል አስተያየት መስጠት ፈልገህ ነው? አይ ስለ ክርስቶስ ደቀ መዛሙርቶች ሙስሊም መሆናቸውን የሚል ጥያቄ ነው የጠየቀ የነበረውና ኢቦናይቶችን እንዴት እንደሚያቸው ልጠይቀው ነበረ። በዛውም ኧረ እንደዚህ ኢቦናይት ላይ የደረሰ እውቀት አለው ብለህ ነው? ዞሮ ዞሮ ማስረጃ ምናምጡ ስላለ የራሱ የኤፒፋኒየስ የጻፈው መጽሐፍ ላይ አለና የተገደሉበት ምክንያት በግልጽ ተቀምጧል። ለምን ተገደሉ ልለው ነበረ። አይ ዝም ብሎ ነው የሚያዝገው። ይሄ ዝም ብሎ ነው እንትን አይደለም። ራሱ እውቀቱ ዝም ብሎ ነው። ሌላ ሰው እናስገባ። ከቀደም ጀምሮ ዝም ብሎ ነው የሚያዝገን። እውቀትም የለውም። ያው ዝም ብሎ ነው። እሺ ዳምፕ መቀጠል ትችላለህ። እንትን ማለት የሆነ ነገር ሀሳብ መስጠት የምትፈልገው ነገር ካለ ተፈወስን የሚለው አለና ሐዋርያትም ክርስቶስ እንደተሰቀለ ሁሉም ነገር ክርስቶስም ስለራሱ መሰቀል እነዚህ ሁሉ ነገር ተቃራኒ መሆን ያው ንቀት አይደለም፣ ግን ሐሰተኛ ነብይ አያረጋቸውም። ለምሳሌ ኤግዛምፕል ልስጥ። ሉቃስ ወንጌል ምዕራፍ 24 ቁጥር 46 ላይ ያወጣው ባይብል አጠገብህ ካለ እሱ የለኝም፣ ስልኬ ላይ ነው ያለው። አንድ ስልክ ነው ያለኝ። ኦኬ ማን እንትን እንደሆነ ላሳይ ስለፈለኩኝ ነው። አንድ ሰው የሚችል ሰው አለ? ዩቲ ማውጣት ትችላለሽ? ሉቃስ ወንጌል ምዕራፍ 24 እሺ 24 46 ላይ እና 47 ላይ ያለውን ማለት የሆነ ኮንታሚኔሽን አለ እንድታውቀው ነው። ይሄ ነገር ሲገባ ያው ጥለህ እንትን ትላለህ ማለት ነው፣ ትተዋዋለህ ራሱ ማለት ነው። እና እስቲ አውጪ 46 ነው ያልከኝ ኡስታዝ? አዎ ሉቃስ ወንጌል ምዕራፍ 24 ቁጥር 46 እና 47 ይታያል። ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ እስከ አሕዛብ ድረስ ይሰበካል ተብሎ እንዲሁ ተጽፏልና። አሁን ጥያቄው ኢየሱስ የት ቦታ ነው? ከየት ነው ያመጣው ይህን ጥቅስ? ክርስቶስ መከራ ይቀበላል በሶስተኛው ቀን ከሙታን ይነሳል የሚል ተብሎ ተጽፏል አለ እና የት መጽሐፍ ላይ ነው የተጻፈው? ዳምዬ የትኛው መጽሐፍ ነው የተጻፈው? እኮ እሱን ነው የምልህ። አየህ ኢየሱስን ማስዋሸት ነው። ይህን የሚናገረው ማን እንደሆነ ታውቃለህ? ሉቃስ ነው። ሉቃስ ከማን እንዳገኘ ታውቃለህ? ከጳውሎስ ነው። ማለት ምን ያህል ውሸት እንዳለ ነው የምነግርህ። ኢየሱስ እንደዚህ አይነት ነገር ንግግር አይናገርም። ምክንያቱም ክርስቶስ መከራ ይቀበላል በሶስተኛው ቀን ይነሳል የሚል ብሉይ ኪዳን ላይ የለም። ብሉይ ኪዳን ላይ አይሁዶች በጣም ትልቅ ክስ የሚያመጡት አንደኛው ይሄ ነው። ችግሩ ያለው ሉቃስ ጋር ነው። ሉቃስ ደግሞ የጳውሎስ ተማሪ ነው። የጳውሎስን ችግር ደግሞ ላሳይ በዚህ በስቅለት ዙሪያ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምረን እናያቸው። ክፈችለት። ቁጥር 3 ላይ እኔ ግን የተቀበልኩት ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ አለ። መጽሐፍ እንደሚል አለ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳል። የት ቦለት ያለ ነው? ብሉይ ኪዳን ላይ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ የሚል ከየት ነው ያመጣው ጳውሎስ? አራት ወንጌሎች አልተጻፉም በዛን ሰዓት። ይህንን ሲናገር ማለት ነው ጳውሎስ በሚናገርበት ሰዓት ላይ አራት ወንጌሎች አልነበሩም ማለቱ ብቻ አይደለም የሚገርመው። ከዛ በኋላ ነው ቁጥር 5 ላይ ለኬፋ ታየ አለ። ኬፋ ማን ነው? ኬፋ ማን ነው? ጴጥሮስ ነው አይደል? አዎ። ከዛ በኋላ ለ12ቱ አለ። 12ቱን ለማን ናቸው? ሐዋርያት። ኦኬ። ኬፋ ምንድን ነው? ከ12ቱ ሐዋርያት ውስጥ አንዱ ነው ወይስ አይደለም? አይደለም ነው። ኬፋ እንጃ። ከ12ቱ ሐዋርያት የመጀመሪያ ሐዋርያ ማን ነው? የሐዋርያት አለቃና ከ12ቱ ሐዋርያት ውስጥ ዋናው ማን ነው? ኬፋ አይደለም ነው? ጴጥሮስ ነው። ትክክል። ከዛ ለኬፋ ታየ። ከዚያ በኋላ ለማን አለ?
ለማን አለ? ቀጣይ ለ12 አለ። 12ቱ እነማን ናቸው? 12ቱ እነማን ናቸው? ታውቃቸዋል? 12ቱ ሐዋርያት አይደል? እነማን ናቸው? ለ12ቱ ታየ አለ። ለ12ቱ ሲታይ ጴጥሮስን ስቀንስ ስንት ነው መምጣት የነበረበት? 11 ነበረ። ይሁዳ ታንቆ ሞቷል። ለይሁዳ ታይቷል ኢየሱስ? ታይቷል? ለይሁዳ አልታየም። ከዛ ይሁዳን ስቀንስ ስንት ይሆናል? አልታየም። ይሁዳን ስቀንስ ስንት ይሆናል? 10። ስለዚህ ዋሽቷል ማለት ነው። ከዚያ በኋላ ከ500 ለሚበዙ ወንድሞች 10 ይሆናል። ስለዚህ 12 ማለቱ ዋሽቷል፣ በቦታ ያልነበረ ሰው ነው ማለት ነው። ወንድሞችም በአንድ ጊዜ ታየ፣ ከነሱ የሚበዙም እስካሁን ድረስ አንቀላፍ። ከዚያ በኋላ ለያዕቆብ ታየ አለ። ለማ? ለያዕቆብ አለ። ያዕቆብ ከ12ቱ ደቀ መዛሙርት ውስጥ አንደኛው አይደለም? ከ12 ውስጥ አንዱ አይደለም ነው። በቃ ከ12ቱ አንዱ ከነበረ ያዕቆብ ለያዕቆብ ታየ። ከ12ቱ በኋላ ለያዕቆብ ታየ። ለምን አለ? ስንት ሆኑ? ያዕቆብ ሲጨመር ጴጥሮስን፣ ያዕቆብን 12ቱን ስትጨምር ስንት ሆኑ? ሐዋርያቶቹ ስንት ሆኑ? 14 አልሆኑ? አለ አለ ተከታተለኝ። ከዚያ በኋላ ለያዕቆብ ታየ፣ ኋላም ለሐዋርያት ታየ ይላል። ለማን ታየ ይላል? ለሐዋርያት። ስለዚህ 14 እና ከዛ ሐዋርያቶቹ ስንት ሊሆኑ ነው? ስንት ሐዋርያ ነው ያለው? 12 እኮ። ታዲያ ሐዋርያት የተባሉት እዚህ ጋር እነማን ናቸው? እኔ ልልህ የፈለኩት በነቢያት በነቢያት እኮ ልመጣልህ ነው እኮ አላግባብ የተሰጡ ጥቅሶች ናቸው። ኢሳያስ 53 ላይ እንግባ እንጀምር። ትንቢተ ኢሳያስ ምዕራፍ 53 ላይ ከቁጥር 1 ጀምረ ብትመለከተው የሚያወራው ስለ እስራኤል ሕዝብ ነው የሚያወራው። በተለይ ኢሳያስ 53:8 ላይ ያለውን የተደበቀ አንድ ነገር አለ። አንጫ አውጭለት። ኢሳያስ 53:8 ላይ ተንገላታ ምናምን እያለ የሚያወራው በባቢሎን ምርኮ ጊዜ የእስራኤል ሕዝብ የደረሰበትን መከራ እንግልት ነው ለማመልከት የተጠቀሰው። ከዛ በኋላ ጸሐፊዎቹ ወደ ግሪክ ሲሉት ወይ የተለያዩ ወንጌሎች ሲዘጋጁ እነዛ ነገሮች ለኢየሱስ ነው ብለው ያስቀመጡት ማለት ነው። ተመልከት ኢሳያስ 53:8 ላይ ምንድነው? በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋ ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እዚህ ጋር ነው እንትን ተወገደ ለሚለው የግሪክኛ የዕብራይስጡ ቃል ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው የሚለው። ተወገደ ለማለት ነው። ኔጋሎ ነው መሆን የነበረበት ተወሰደ ከሆነ። ኤግዛምፕሎችም መስጠት ይቻላል ራሱ ኖርማሊ ማለት ኤግዛምፕሎች ግራማቲካሊ። ለምሳሌ መዝሙረ ዳዊት ምዕራፍ 99 ቁጥር 7 ላይ በደመና አምድ ተናገራቸው፣ ምስክርና የሰጣቸውን ትእዛዝን ጠበቁ ይላል። ሰጣቸው ለሚለው ቃል ናታን ላሞ ነው የሚለው። ናታን ላሞ ማለት ሰጣቸው ነው፣ ፕሉራል ነው። ላሞ ተሳቢ ነው፣ ተውላጠ ስም ነው፣ ዘም ማለት ነው ራሱ ላሞ ከተባለ። ኢሳያስ 53:8 ላይ ያለው እንደዛ ነው ራሱ ኔጋላሞ ነው የሚለው። ኔጋላሞ ማለት ተወገዱ ነው ራሱ። ተወገደ ለማለት የምንጠቀምበት ኔጋሎ ነው የሚለው መሆን የነበረበት። አይሰማ አይሰማም? እሰማለሁ እኔ እንትን እያስቸገረ ነው ያለው ኔትወርክ። ካሜራውን ላጥፋለት ኡስታዝ። እሺ አጥፊለትና በቃ አንዳንድ ነገር ልንገረውና ሌላ ቀን ይመጣል ማለት ነው ኢንሻአላህ። ካሜራውን ይሰማል አሁን? ዳምፕ ካለ እኔ እሰማለሁ፣ ግን አረጋግጡልኝ። ትሰማለህ ኡስታዝ? በደንብ ትሰማለህ? እሺ እስከዛ ድረስ እንትን ማለት ትችላላችሁ።
ቢላል ኦልቤን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማውራት ትችላላችሁ። እኔ ትንሽ ልረፍ። ወራህመቱላሂ ወበረካቱ። ኡስታዙና ሰላም ኖት? ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። ጉንፋን ይዞኛል።